ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የለተሰኘውና እናናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እኔ አድናት ነኝ። አብራችሁን ቆዩ። በቁጫ ወረዳ የ2017 ዓመተ ምህረት የጥምቀት በዓል አከባበር ላይ የቃል ኪዳኑን ታቦት የሚያቃልል ተንቀሳቃሽ ምስል በማህበራዊ ገጽ ያሰራጩ ግለሰቦች ጽኑ እስራት ተፈረደባቸው። እንደሚከተለው ይቀርባል። በቁጫ ወረዳ የ2017 ዓመተ ምህረት የጥምቀት በዓል አከባበር የቃል ኪዳኑን ታቦት የሚያቃልል ተንቀሳቃሽ ምስል በማህበራዊ ሚዲያ ያሰራጩ ግለሰቦች በ1 ዓመት እስራት ተቀጡ። በ2017 ዓመተ ምህረት የጥምቀት በዓል አከባበር ወቅት ጋር በጋሞና አካባቢ ዞኖች ሀገረ ስብከት በቁጫ ወረዳ የአጋሬ ቀበሌ የቃል ኪዳኑን ታቦትና የእምነቱን ስርዓት በሚያቃልል መልኩ በቲክቶክ ምስልና ቪዲዮ ሲያሰራጩ የነበሩ ግለሰቦች የፍርድ ውሳኔ ተላልፎባቸዋል። እስቂል ማጃና መርዶኪዮስ ማጃ የተባሉ ግለሰቦች የሃይማኖት ሰላምና ስሜት በመንካት በ1997 የወጣውን የኢፌዴሪ የወንጀል ህግ አንቀጽ 492 ለመሰረት የቁጫ ወረዳ ፍርድ ቤት ባቀረበው የሰውና የሰነድ ማስረጃ ተከሳሾቹ ጥፋታቸው መከላከል ባለመቻላቸው ፍርድ ቤቱ በ1 ዓመት ቀላል እስራት እንዲቀጡም ወስኗል። የጋሞና አካባቢ ዞኖች ሀገረ ስብከት እንደገለጸው ቤተክርስቲያናችን የሰላም ሰባኪና ይቅር ባይ ብትሆንም እንዲህ አይነት ጸያፍ ድርጊቶች በህግ አግባብ ተገቢው ምላሽ እንዲያገኙ ከሚመለከታቸው አካል ጋር በቅንጅት እየሰራ እንደሚገኝም ገለጻ አድርጓል። ይህን ውሳኔ ለሌሎች መሰል ድርጊት ለሚፈጽሙ አካላት ከድርጊታቸው እንዲታቀቡ ትምህርት እንደሚሆንም አስታውቋል። ብፁዕ አቡነ ሳይሮስ በኤሌክትሪክ አደጋ ህይወታቸውን ላጡ ወጣት ቤተሰቦች 4.5 ሚሊዮን ብር ድጋፍ አደረጉ። ተጨማሪ አለን። ብፁዕ አቡነ ሳይሮስ በኤሌክትሪክ አደጋ ህይወታቸውን ላጡ ወጣቶች ቤተሰቦች የ4.5 ሚሊዮን ብር ድጋፍ አበረከቱ። በጥምቀት በዓል ለታቦት በሰረገላ ሲያጅቡ በደረሰ የኤሌክትሪክ አደጋ ህይወታቸውን ላጡ 4 ወጣቶች ቤተሰቦችና ለተረፈው አንድ ወጣት 4.5 ሚሊዮን ብር በላይ የገንዘብ ድጋፍም ተደርጓል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳይሮስ በኮየ ፍጨ ደብረ ፀሐይ መድኃኔዓለም ቤተክርስቲያን ተገኝተው ለተጎጂ ቤተሰቦች መጽናኛም ሰጥተዋል። አደጋው በደረሰበት ወቅት በሀገረ ስብከቱ በተዋቀረ የ10 አባላት ኮሚቴ አማካኝነት በንግድና በአቢሲኒያ ባንኮች በተሰበሰበው ገንዘብ መሰረት ለ3 ቤተሰቦች ለእያንዳንዳቸው 1 ሚሊዮን ብር በህይወት ለተረፈው ወጣትና ለሌሎች ቤተሰቦች እንደየጉዳቱ መጠን ከ300,000 እስከ 700,000 ብር ድረስ ከገንዘብ ድጋፍ በተጨማሪ የስራ ዕድልና የእህል ድጋፍም ተበርክቶላቸዋል። ታማኝ አገልጋይ የነበሩ ብፁዕ አቡነ ሳይሮስ በዕለቱ ባስተላለፉት የማጽናኛ ትምህርት ወጣቶቹ እስከ ህይወት መስዋዕትነት አገልግሎት ማበረከታቸውንም ገለጻ አድርገዋል። ከሳምንቱ ገብርኄር ታማኝ አገልጋይ ስያሜ ጋር በማያያዝ ቤተሰቦቻቸውን በእምነት እንዲጽናኑና እንዲያዝኑም አበረታተዋል። ለሟች ወጣቶች በደብሩ መታሰቢያ ሐውልት የቆመላቸው ሲሆን ብፁዕነታቸው ይህን የተቀናጀ የድጋፍ ስራ ላከናወኑት ኮሚቴዎች የሰበካ ጉባኤ አባላት አቅርበው መርሃ ግብሩ በጸሎትም ተጠናቋል። የአቡነ ሀብተ ማርያም ገዳም ስራ ለማፋጠን የገቢ ማሰባሰቢያ መርሃ ግብር ተካሄደ። እንደሚከተለው ይቀርባል። በ15ኛው መቶ ክፍለ ዘመን የነበሩት ኢትዮጵያዊ ጻድቅ የአቡነ ሀብተ ማርያም ገዳም ልማት ለማፋጠን የገቢ ማሰባሰቢያ መርሃ ግብር ተካሄደ። በንጉሥ አጼ እስክንድር ዳግማዊ ቆስጠንጥኔዎስ ዘመን የነበሩት የጻድቁ አቡነ ሀብተ ማርያም አንድነት ገዳም ከአዲስ አበባ ምዕራባዊ ሰሜን አቅጣጫ በሰሜን ሰላሌ ሀገረ ስብከት ከደብረ ሊባኖስ ገዳም አቅራቢያ ላይ ይገኛል። ገዳሙ በበረሃና በገደላ ገደል ላይ የተመሰረተ ሲሆን ከደብረ ሊባኖስ ገዳም ጀምሮ የ3 ሰዓት እግር ጉዞ የሚያስገድ ሲሆን በተለይ ለ1 ሰዓት ያለው የሚያስገደው ጉዞ ቀጥ ባለ ዳገት ላይ በመሆኑ ይህንን የሚያንሸራትትና በእጅጉ ፈታኝ የሆነ መንገድ ለመስራት አንደኛ ፈታኝ የሆነውን መንገድ ለማስተካከል፣ ሁለተኛ ተጨማሪ የመናኸሪያ ማረፊያ ቦታ ለመገንባት፣ ሶስተኛ በዋሻው ላይ የሚፈሰውን የጎርፍ ውሃ ለዋሻው ህልውና አስጊ በመሆኑ ዋሻውን የመታደግ ስራ ለመስራት፣ አራተኛ የገዳሙ መናንያን የሰርከ ህብስት ገቢ እንዲያገኙ ለማድረግ የገቢ ማሰባሰቢያ መርሃ ግብር በብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስና የጻድቁ የአቡነ ሀብተ ማርያም አንድነት ገዳም የበላይ ጠባቂ ብፁዕ አቡነ እንጦስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ የአድባራትና አስተዳዳሪዎች ጥሪ የተደረገላቸው እንግዶች በተገኙበት የገቢ ማሰባሰቢያ መርሃ ግብሩም ተካሂዷል። የመርሃ ግብሩ ተቀዳሚ አዘጋጅ የእመ ብዙኃን በጎ አድራጎት ማህበር ሲሆን ለመርሃ ግብሩ ቅድመ ስራ ማስኬጃ ከ1 ሚሊዮን ብር በላይ የገንዘብ ወጪ መደረጉን የእመ ብዙኃን የበጎ አድራጎት ማህበር መስራችና የበላይ ኃላፊ ባለቤት የሆኑት በኩር ምዕመናን ዘላለም ፍስሐ ለዜና ቤተክርስቲያን ዝግጅት ክፍልም ገልጸዋል። በኩር ምዕመናን
መምህራን ዘላለም ፍስሐ ይህን መርሃ ግብር በከፍተኛ ገንዘብ ለማዘጋጀት የቻሉበት ከአቡነ ሀብተ ማርያም ገዳም ሄደው የተመለከቱት ዘርፈ ብዙ ችግርና ከቁጭት ውስጥ የከተታቸው መሆኑን ጨምረው አብራርተዋል። ለዕለቱ በወጣው መርሃ ግብር መሰረት በእመብዙኃን በጎ አድራጎት ማህበር መዘምራን መዝሙርትን ያቀረቡ ሲሆን የአቡነ ሀብተ ማርያም ገዳም የሚዘክር አጭር ዶክመንተሪ ለታዳሚውም ቀርቧል። በገዳሙ አበምኔት በእላከ ብፁዓን ሀብተ ማርያም አጠቃላይ የገዳሙ አሁናዊ ሁኔታ አስመልክቶ መልእክትም ተላልፏል። በመጋቢ አዲስ እሸቱ አለማየሁ ትምህርተ ወንጌልም ተሰጥቷል። መጋቢ አዲስ እሸቱ አለማየሁ በትምህርታቸው ገብርኄር ቸር አገልጋይ በሚል የመጽሐፍ መነሻነት ስለ መልካም ስራ ሰፋ ያለ ትምህርተ ወንጌልም ሰጥተዋል። የዕለቱ የመርሃ ግብሩ ዋና ዓላማ የሆነው የገቢ ማሰባሰቢያ መርሃ ግብሩም በተጠናከረ መልኩም ተካሂዷል። በመጨረሻም በብፁዓን አባቶች ቃለ ምዕዳንና አባታዊ መልእክት ተላልፎ የዕለቱ የመርሃ ግብር ፍጻሜም ሆኗል። አቡነ ጴጥሮስ በሚል ርዕስ በአፋን ኦሮሞና በአማርኛ ቋንቋ መጽሐፍ ተመረቀ። ተጨማሪ አለ። አቡነ ጴጥሮስ በሚል ርዕስ በአፋን ኦሮሞና አማርኛ ቋንቋ በስዩማን አጃራ ግርማ የተዘጋጀው የብፁዕ አቡነ ጴጥሮስ ሰማዕት ታሪክ የመጽሐፍ ምርቃት መርሃ ግብር በአድዋ ድል መታሰቢያ ፓን አፍሪካ አዳራሽ ብፁዓን አበው ሊቀ ጳጳሳት በተገኙበትም ተካሂዷል። በምርቃት መርሃ ግብሩ ላይ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይ እና ራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ሊቀ ትጉሃን ቀሲስ ታጋይ ታደለ የሃይማኖት ተቋማት ጉባኤ ጠቅላይ ጻፊ፣ መላከ ሰላም ቀሲስ አለማየሁ ተፈራ የሀገረ ስብከቱ ዋና ስራ አስኪያጅ፣ መላከ ኃይለ ቆሞስ አባ ፈወርቅ ዮሐንስ የለሚ ኩራ ክፍለ ከተማ የለገጣፎ ለገዳዲ ኩራና ጅዳ ቡራዩ የሶስቱ ክፍለ ከተማ ዋና ስራ አስኪያጅ፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንት ቤተክርስቲያንና የመንግስት የስራ ኃላፊዎች፣ አባ ገዳዎች እና ሀዳ ሲንቀዎች፣ መምህራንና ዘማሪያን፣ የማህበራት ወጣቶች እንዲሁም ጥሪ የተደረገላቸው እንግዶችም ተገኝተውበታል። 101 ዓመት ዕድሜ ያስቆጠረውን ቤተክርስቲያን ለመስራት ምዕመናን ድጋፍ እንዳደርጉ ጥሪ ቀረበ። ተጨማሪ አለን። በኢሉ አባቡር ሀገረ ስብከት በአለ ወረዳ 101 ዓመት ዕድሜ ያስቆጠረውን በጉመሮ አቡነ ገብረ መንፈስ ቅዱስ አዲስ ህንጻ ቤተክርስቲያን ለማሰራት ምዕመናን ድጋፍ እንዲያደርጉ ተጠየቀ። በብፁዕ አቡነ ኤዎስጣቴዎስ ዶክተር የኢሉ አባቡርና የምዕራብ ወለጋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የመቱ ፈለገ ህይወት መንፈሳዊ ኮሌጅ የበላይ ኃላፊ መሪነት የሀገረ ስብከቱ የስራ ኃላፊዎችና የወረዳ ሊቀ ካህናት የገዳማትና አድባራት አስተዳዳሪዎች ሊቃውንተ ቤተክርስቲያን በታላቋ የጎሬ ከተማ ተራራ ስር ወደሚገኘው 101 ዓመት ዕድሜ ባለጸጋው በጉመሮ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ጉዞም አድርገዋል። የጉዟቸው ዓላማ በእርጅና የተጎሳቆለውና ለአገልግሎት የተመቸ አዲስ ህንጻ ቤተክርስቲያን ለማነጽ ተግባራዊ ስራ የተጀመረ ሲሆን የተዘጋጀው ጉዞም ይህንን ህንጻ ለማጠናቀቅ ገቢ ማሰባሰቢያ ዓላማ ያደረገ ነው ሲሉ ገለጻ አድርገዋል። ከዞኑ ከተማ መቱ እስከ ገጠር አብያተ ክርስቲያናት በብዙ ቁጥር የሚቆጠሩ ምዕመናንና ምዕመናት ቤተክርስቲያኑን ለማነጽ ከፍተኛ እንቅስቃሴ እያደረጉ ሲሆን ለዚሁም ዓላማ በተዘጋጀው የጉዞ መርሃ ግብር ብፁዕ አቡነ ኤዎስጣቴዎስ ዶክተር በአፋን ኦሮሞኛና በአማርኛ ቋንቋ ወንጌል ትምህርትም ሰጥተዋል። ምዕመናን መንፈሳዊ ማህበራት ለገጠሪቱ ቤተክርስቲያን ድጋፍ እንዲያደርጉም ጥሪ አቅርበዋል። በዕለቱም የቤተክርስቲያኑን ህንጻ ለማጠናቀቅ ገንዘብና ማቴሪያል የተሰበሰበና ቃል የተገባ ሲሆን በብፁዕነታቸው ቃለ ምዕዳንና ቡራኬም ተሰጥቷል። በጉመሮ አቡነ ገብረ መንፈስ ቅዱስ አዲስ ህንጻ ቤተክርስቲያን ለማሰራት ምዕመናን መንፈሳዊ ማህበራት ጸጋ የበዛላቸው ሁሉ ድጋፍ እንዲያደርጉ ያደራ መልእክታቸውንም አስተላልፈዋል። መጋቢት 14 ቀን 2018 ዓ.ም ከነቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የነቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወሩ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን
በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን